ኦኬ መጽሐፍ ቅዱስ ብቻ ነው ባለስልጣን ስትል ሐዋርያት በነበሩበት ሰዓት የቃሉ ትምህርት ባለስልጣን ነበር። በቃል የሚያስተምሩት ትምህርት ሐዋርያቱ በሚያስተምሩት ትምህርት አዎ፣ እሺ ሐዋርያቱ ስለዛ ሐዋርያት በነበሩበት ሰዓት ባለስልጣን የሆነው ጽሁፉም የቃሉ ነው ማለት ነው። እነሱ በነበሩበት ዘመን አዎ፣ ኦፍ ኮርስ አሁን የተላለፈ በቃል የተላለፈ ነገር አንተ እንዳልመለስከው ማለት ነው። በቃል የተላለፈ ነገር የለንም እንጂ ከዛ ይመጣ ወደሱ ደግሞ ልመጣ ነው። እሺ ከዛ ይመጣ ከመጽሐፉ የተለየ በቃል የተላለፈ ነገር የለንም እንጂ የተጻፈውም በቃልም ያለው ወደሱ ልመጣ ነው። ችግር የለም። ስለዚህ አሁን በደንብ አድርጋችሁ ስሙ ጋይስ። ሐዋርያት በነበሩበት ሰዓት ባለስልጣን የሆነው የማይሳሳተው ምንድነው ነገር መጽሐፍ ቅዱስ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? መልካም የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነባቸው ዘመኖች ወይም መጽሐፍ ቅዱስ ብቻ የሚለው ትምህርት ኤክሰርሳይዝ የሚሆነው የትኛው ክፍለ ዘመን ላይ ነው? መጽሐፍ ቅዱስ ብቻ ከምን አንፃር? አዎ ከእናንተ ከተማራችሁት አንፃር። መልካም እሺ፣ ኳሊፋይድ ያደረኩ ልመልስልህ። ለማንኛውም በክላሪቲ ደረጃ ከሆነ በዛው ክላሪቲ ምንም ክላሪቲ ምናምን ሳይሆን ብቸኛው ባለስልጣን ምንም የክላሪቲ ጉዳይ ምናምን ሳይሆን ብቸኛው ባለስልጣን ከመሆኑ አንፃር መቼ ነው ይሄ ነገር እውነት የሚሆነው? እየመለስኩልህ እኮ ነው። ለምሳሌ እሺ ይኸው እየመለስኩልህ እኮ ነው። ለምሳሌ የዮሐንስ ወንጌል ላይ ስንመለከት ጌታ ኢየሱስ ክርስቶስ የሚናገረው ነገር አለ። እሱ የሚናገረው ምንድነው? መጽሐፉ ሊሻር አይችልምና የእግዚአብሔር ቃል የመጣላቸውን እነዛን አማልክት ካላቸው ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ የእሱን ስልጣን ላልተቀበሉ ሰዎች ጥያቄ እንኳን ሲነሳበት እሱ ወደዛ አውቶሪቲ ነው አፒል የሚያደርገው። በዛው ዘመን የብሉይ መጽሐፍት ራሳቸው ጥያቄ ምንድነው? መጽሐፍ ቅዱስ ብቻ የሚለው ትምህርት ከየትኛው ክፍለ ዘመን ጀምሮ ነው እንደዚህ ትምህርቱ የነበረው? ለምንድነው እንደዚህ ያልኩ? በሐዋርያ ሰዓት ሁለቱም መጽሐፍ ቅዱስ ብቻ ሳይሆን የቃሉም ትምህርት ጭምር ባለስልጣን ነው ብለኛል። ስለዚህ አሁን የቃሉም ትምህርት አስወጥተን መጽሐፍ ቅዱስ ብቻ የምንልበት ጊዜ መቼ ነው የሚመጣው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ሁለተኛው ክፍለ ዘመን? የመጀመሪያው ክፍለ ዘመን መገባደጃ። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ያ ለዛ ነው ኬሬኒዮስም ለዛ ነው መጀመሪያ በፐብሊክ የተሰበከው። አሁን ግን የድነታችን ፕላን የሆነው ያልጠየቅኩን ተው አትመልሰው። ኧረ እየጠየቀኝን የመለስኩት። የራኔስን አጠይቁም፣ ወደዛ እመጣለሁ። የቅዱስ የራኔስን አስፈላጊ ከሆነ ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር የሚችል። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም። መጽሐፍ ቅዱስ ብቻ የሚለው ትምህርት ሐዋርያት በነበሩበት ሰዓት አይኖርም ማለት አይሆንም። የሚሆነው እነሱ ሲያልፉ ነው። ምክንያቱም ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ጭምር ነው አልከኝ። አሁን ደግሞ ልክ ሲይዝ ደግሞ አሁን ስትሮማን ፋላሲ ሰርተሃል። እኔ ያልኩትን ነገር አንዴ ወዳጅ፣ እኔ እናንተ የምንወያያልኩ ነገር ይሄ ተመታመን አይጠበቅብንም። ሰዎች ስለሚሰሙ ችግር የለውም። እሺ አሁን አንድ ጥያቄ ልጠይቅህ እዚህ ላይ ያስተቀበል ስትሮማን ሰርተሃል። በኋላ ችግር የለም። እዛው ላይ አሁን እዛው አካባቢ ላይ አሁን ስለምጠይቅህ እዛው አሁን እኮ እዛው አጠራዋለሁ። ምንድነው እዛው ላይ አንድ ነገር አስቀጥዬ ለመናገር ያህል ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ትምህርት ሁለቱም ባለስልጣን ናቸው ብለኛል። ይበላለጣሉ? አይበላለጥም። የሐዋርያቱ ትምህርት ማለት አሁን በመጽሐፍ ውስጥ የምናገኘው ስለሆነ ምንም ይበላለጥ ነገር እዛው ያኔ እኮ የነበረው ነው። በቃል የሚያስተምሯቸውንና በጽሁፍ የሚያስተምሯቸው የቃሉ ትምህርት አሁን መጽሐፍ ውስጥ የምናገኘው ስለሆነ የሚበላለጥ ነገር የላቸውም። አንድ ናቸው። አሁን እናገኘዋለን አናገኘውም አላልኩም። በሰዓቱ ምንድነው በቃልም ቢሆን በጽሁፍም ያስተማርናችሁን ወይም ትውፊት የያዙ ስለሚል እሺ፣ ከዛ አንጻር እሱ የቃልና የጽሁፍ አለ፣ ሁለቱም አይበላለጥም ብሎናል። በቃልም ያስተምሯቸዋል፣ በጽሁፍም ያስተምሯቸዋል። ተመሳሰለም አልተመሳሰለም፣ ቢያንስ ግን ሁለት አይሳሳቴ ነገሮች አሉ። መቼ? በሐዋርያ ሰዓት ሁለት አይሳሳቴ ነገሮች ካሉ የቃሉና የጽሁፉ፣ ታዲያ በምን ተአምር ነው ሁለት የማይሳሳት የቃልና የጽሁፍ አስተምህሮ እያለ በምን ተአምር ነው ሐዋርያቱ የጽሁፍ ብቻ የሚሉት? የቃሉስ እያለ እንዴት የጽሁፍ ብቻ ሊሉ ይችላሉ? አይችሉም። ስለዚህ ከዚህ አንጻር መጽሐፍ ቅዱስ ብቻ የሚሉት ትምህርት በጣም አሪፍ ጥያቄ እንጂ መደምደሚያ አልመሰለኝም። አሪፍ ነገር ነው ያነሳው። አሪፍ ጥያቄ፣ ግልጽ መሆን ስላለበት ማለት ነው። ለብዙ ሰው ጥያቄ የሚሆነው ነገር እሱ ስለሆነ እያወራን ያለነው ነገር ምንድን ነው? በሁለተኛው ክፍለ ዘመን ነው። ይሄን በደንብ ፉሊ ሰዎች ከቃል ያለፈ የተጻፈውን ነገር እንትን አድርገው አፕላይ ማድረግ የሚችሉት የሚለውን ነገር ስናነሳ ሐዋርያቱ በሕይወት ስለሌሉ ነው። በዛ ዘመን ግን እያወራን የነበረው ከመጀመሪያ ጀምሮ እየነገርኩ የነበረው ይሄንን ነው። እሱን አይደለም። በዛ ዘመን ያልጠየቅኩህ ነው እየመለስክ ያለው። አሁን ደግሞ ቀጣይ እናደርግ። አታቋርጠኛ፣ እያቋረጥከኝ ነው። ይሄ ባይዜ እንትንህ ነው። ብዙ ጊዜ ያለው ሌላ ነገር ያልተጠየቀ ነገር እያወራ ሰዓት በጣም ትገድላለህ። እሺ ሁለተኛ ኮንክሉዥን ላይ ታነሳዋለህ። ቃል በጣም ይቅርታ አድርግልኝ፣ ምክንያቱም ምንም አንድ ጥያቄ ብቻ ይዤ እሺ በኋላ አንተ እንዳደረገው እኔ ማድረግ ይችላል። ችግር የለም። ቆይ ሰዓት መውሰድ ይችላል። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ሁሉ ተሰብስቧል። ለምሳሌ የሐዲስ ኪዳን መጽሐፍት ሁሉ ተሰብስበው ነበር ሁለተኛው ክፍለ ዘመን ላይ።
የአዲስ ኪዳን መጽሐፍት አይታወቁም ለማለት እንቸገራለን በሁለተኛው ክፍለ ዘመን። እሺ ሙሉ በሙሉ ተሰብስበዋል ወይ ቅዱሳት መጽሐፍት በሚል ደረጃ በአብያተ ክርስቲያናት ውስጥ የአዲስ ኪዳን መጽሐፍት አሁን ባለው ሁኔታ በአንድ ጥራዝ እያልከን ነው? በአንድ ጥራዝ ምናምን ሳይሆን ሁሉም መጽሐፍት መጽሐፍ ቅዱስ እንደሆነ በዛ ደረጃ ተቀባይነት ነበራቸው ወይ? ሙሉ መጽሐፍቱ 27ቱ። ኦኬ 27ቱ መጽሐፍት እንግዲህ ኢቭን የቀኑን አሰባሰብን ፋሊቢሊቲ ራሱ የምንመለከተው በዛ ውስጥ ነው። 27ቱ መጽሐፍት ሙሉ በሙሉ በዛ ሰዓት ሪኮግናይዝ ተደርገዋል አልተደረጉም የሚለው ሀሳብ ሰውዬው ወይ ደግሞ ቤተክርስቲያን ያለው ሰውዬ መጽሐፍቱን ሪኮግናይዝ የማድረግና ያለማድረግ ጉዳይ ነው እንጂ ከመጽሐፍቱ ስልጣን ጋር እንደዛ ተደርጓል ወይ ቃሊ እኮ አሁን ባለው ጥራዝ መሰረት ከሆነ አልተደረገም። ምክንያቱ ደግሞ የሰብሳቢዎች የመጽሐፍ አልተጻፉም እያለ ስለመለስክ ማለት ነው። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚለው ትምህርት ሊኖር የሚችለው አለ። ስለዚህ መጀመሪያው ክፍለ ዘመን ላይ የለም። ሁለተኛው ክፍለ ዘመን ላይም ደግሞ የአዲስ ኪዳን መጽሐፍ ሙሉ በሙሉ ራሱ አልተሰበሰቡም። አሁን እኛ በምናውቃቸው ደረጃ 27ቱም አንዳንዶቹ ሲጀመር መጽሐፍ ቅዱስ ራሱ ይቅርታ ግን ተጽፈዋል አልተሰበሰቡም። ያስማ ተጽፏል ግን በሰዎቹ ዘንድ ግን በዚህ ደረጃ በ27ቱ ስለዚህ በሁለተኛው ክፍለ ዘመን እባክህን እኩል አታውራ እባክህን። እሺ እየመለስኩልህ ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚለው ትምህርት ሁለተኛው ክፍለ ዘመን ላይ ነው ይጀምራል የተባለው። እዛ ክፍለ ዘመን ላይም የአዲስ ኪዳን መጽሐፍት አልተሰባሰቡም። ስለዚህ የተወሰኑ መጽሐፍት ተይዞ እንደዛ የሚባለው ቢባል ኖሮ ራሱ ግን እንደዛ አይነት ትምህርት የለም። ሁለተኛው ክፍለ ዘመን ላይ ምን ማለት ነው? ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ብሎ ያስተማራባት ስለኝ መልካም መጽሐፍ ቅዱስ ብቻ በቃል ደረጃ ወይስ ይሄ ቃል በቃል በሆነ መንገድ ነው ወይስ ደግሞ ትምህርቱን ራሱ ነው? አይ ችግር የለም ደስ እንዳለ መልስ እስቲ። አይ ቃል አይ ከዚህ በፊት ኤግዛክት ወርድ ፋላሲ ስለሰራ ለዛ ነው ያንን ያስቀምጥኩት። ስለዚህ አሁን ፋላሲ ስለሰራ ስለዚህ ላስቀምጥልህ ያስተማራል በደንብ ያስተማራል። እሺ ቶሎ በደንብ ለአንድ አባት ንገረኝና ቦታውን ንገረኝ። ሬኒስ ምን የሚባል ቦታ ላይ ነው መጽሐፍ ቅዱስ ብቻ ያለው? መልካም ቅድም እኮ አንብቤልህ ነበር። ፖዝ አድርገው ሰዓትህን እንዳላውጣልህ እንዳያልቅብህ ፖዝ አድርገው ሰዓትህን። እሺ ፖዝ አድርጉልኝ እንደገና ላውጣልህ። ቡክ 3 ቻፕተር 1 ቨርስ 1 ላይ እንደገና አንዴ ይኸው ላውጣልህ። ቡክ 3 ተመልከቱ ጋይስ፣ መጽሐፍ ቅዱስ ብቻ የሚለውን ትምህርት አስተምረዋል ብለው ነው ይሄን ነገር እያስቀመጡ ያሉት። እሺ ቡክ 3 ቻፕተር 1 ቨርስ 1 ላይ አንዴ ቡክ 3 ቻፕተር 1 ቨርስ 1 እሺ አንብብልህ። መልካም we have learned from none others the plan of our salvation than from those through whom the gospel has come down to us, which they did at one time proclaim in public, and at a later period by the will of God handed down to us in the scriptures to be the ground and pillar of our faith. እሺ አሁን መጽሐፍ ቅዱስ ብቻ የሚለው ልተርጉምላቸው መሰለኝ ለሰሚያም። አይ እኔ ራሴ አይደል የመጣው ተርጉምላቸዋለሁ እንጂ። እሺ ተርጉም። እሺ ተርጉም። እሺ ያው ሲተርጉም መጽሐፍ ቅዱስ ብቻ ለሚለው ትምህርት ነው የተጠቀሰው። ቃል በቃ ቀጥታ። አዎ በደንብ እየሰማችሁ ወገኖች፣ ለመጽሐፍ ቅዱስ ብቻ ትምህርት ነው ይሄን የጠቀስኩት ደግሞ እንግዲህ መጽሐፍ ቅዱስ ብቻ የሚለውን ትርጉም ቅድም አስቀምጠናል። ከዛ ትርጉም ጋር በቀጥታ የሚገናኝ ነገር ስለሆነ ነው። ምንድን ኦኬ የተማርነው ከምንም ነገር አይደለም ማለት እና the plan of our salvation ከሆነው ነገር ነው አለ። መጀመሪያ በወንጌል ኦኬ በተሰበከው በኩል ኦኬ from those through whom the gospel has come down to us ወደኛ ወንጌል ኦኬ በመጣበት በዛ መንገድ which they did at one time proclaim in public። በመጀመሪያ ይሄን ወንጌል መቼ ነው የሰበኩት? ኦኬ በህዝብ በተሰበሰበበት ወይ ደግሞ በፐብሊክ በይፋ ሰብስበውታል። ኦኬ ልቀጥል። በይፋ ሰብከውታል። at a later period ተርጉም ስላልከኝ ነው ሳየው እኔ ልተርጉም መሰለኝ። ከዛ ስህተት ኮንኩኝ ታስቆመኝ ነው ራሴ ነኝ ነው ከይቅርታ ጋር እንዲህ ይላል። እሺ ተርጉም we have learned from none others የተማርነው ከሌላ ከማናቸውም አይደለም። ከማን ውጪ? from none others the plan of our salvation የድህነታችን ዕቅድ የተማርነው ከሌሎች ከማንም አይደለም። ይልቁንም ከማን ይላል? than from those through whom the gospel has come down to us ማለት ወንጌልን የጻፉልን ወይም ያስተላለፉልን የጻፉልን አይደለም። አክቹሊ ይቅርታ የምስራቹን ቃል ይህን ወንጌል አስተምሩ ወደኛ ካስተላለፉልን ከእነርሱ ነው የተማርነው እንጂ ሌላ ከማንም አይደለም። ከሐዋርያቱ ማለት ነው የተማርነው ከሐዋርያቱ ነው። from those through whom the gospel has come down to us which they did at one time proclaim in public በአደባባይ ሲሰብኩ የነበሩ ሲናገሩ ሲያስተምሩ የነበሩ in at a later time at a later period by the will of God በእግዚአብሔር ፍቃድ ደግሞ በኋላ ላይ handed down to us in the scriptures ደግሞ በቅዱሳት መጻሕፍት ደግሞ አስተላለፉልን በኋላ ዘመናት ደግሞ to be the ground and pillar of our faith ለእምነታችን ምንድነው አምድና መሰረት እንዲሆኑልን ብሎ ተናገረ። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ከየት አመጣው? ከየት አመጣው? አሁን አሪፍ ጥያቄ ነው። አሁን ልቀጥል፣ መልሱን ልቀጥል። ከየት እንዳመጣው መጀመሪያ እዚህ ላይ አለ መጽሐፍ ቅዱስ ብቻ የሚል
ቃል በቃል አይደለም። በጣም ጥሩ። ለዚህ ነው ቅድም ኤግዛክት ወርድ ፋላሲ እየጠየከኝ ነው ያልኩት። ለዚህ ነው ቃል በቃል እየጠየከኝ ነው። ለማንኛውም ግን እንደዚህ ነው። ቃል በቃል መጽሐፍ የሚል አይደለም። ጥያቄውን ሳታውቁ እንዴት ትመልሳለህ? ጥያቄን ቃል በቃል ነው እያልከኝ እኮ ነው። ቃል በቃል አልጠየኩም። ቃል በቃል እንዴት አመጣኸው ላልከው ደግሞ አሁን ልመልስልህ። ቃል በቃል ካልሆነ ጥያቄን አላወቅኸውም። አንዴ ጥያቄን መጀመሪያ ጥያቄን ስማ፣ ከታላቅ ይቅርታ ጋር ማለት ነው። ከታላቅ ይቅርታ ጋር ጥያቄን ስማና ከዛ በኋላ በትመለስ። መጽሐፍ ቅዱስ ብቻ የሚል በቃል ደረጃማ የለም። መጽሐፍ ቅዱስ ላይም የለም፣ የአባቶች ውስጥም የለም። እናንተ ናችሁ ያገኛችሁት መጽሐፍ ቅዱስ ብቻ የሚለውን ትክክል። አሁን በቃል ደረጃማ አልጠየቅም፣ የለም እሱ በቃ መጽሐፍ ቅዱስ ላይም የለም፣ አባቶች ላይም የለም። አሁን እየጠየኩ ያሉት ምንድን ነው? እዚህ ክፍል ላይ አሁን ቅድም መጽሐፍ ቅዱስ ብቻ ስታብራራ ብቸኛው የማይሳሳተው ባለስልጣን እሱ ነው ለማለት ነው ብለናል። እዚህ ጋር እንደዛ የሚላለ ብቸኛው። መልካም፣ አሁን ልቀጥል። እሺ ልቀጥል። አሁን ምላሽ በጣም ጥሩ። እሺ እንግዲህ የማይሳሳተው ብቸኛው የሚለውን ሀሳብ የማይሳሳት ሌላ አካል እስካሁን ለማምጣት ፌል አድርገሃል፣ አላመጣም እና የማይሳሳተው ብቸኛው መጽሐፉ ምንም እሱ እንትን አይደለም። ለማንኛውም ግን እዚህ ቦታ ላይ እያወራ ነው የማይሳሳት ነገር ማስተማር ይቻላል። ሌላ ነገር እያወራኝ ስለዚህ አታቋርጠኝ። የማቋርጠህ እኮ ሌላ ነገር እያወራህ ነው። የተጠየቀውን ትተህ ሌላ ነገር ታወራለህ። ስለዚህ ያኔ እኮ እየመለስኩልህ ነው። አታቋርጠኝ። ሌላ ነገር ነበር ያወራህ። የማይሳሳት ነገር ዶክትሪን ለማንኛውም ግን ቤተክርስቲያን ብዬ ስላስቀመጥኩልህ ማለት ነው። አይ ቤተክርስቲያን እኮ እሱን ነው እኮ ፌል አድርጋለህ ለማሳየት ያልኩህ እሱን ነው። በኋላ ላይ በደንብ እሱን ማሳየው ከመጽሐፍ ቅዱስ ከአባቶች እኮ አሳየው። ከአባቶች ምን አሳየኝ ወንድሜ። ለማንኛውም ግን ልቀጥልህ። ስለዚህ አሁን ግን ከሆነ ወይ እኔን ላሳየህና ዝም ብለን እንጨርሰው አንተ እየመለስክ ስላሉ ነው። ኖ እኔ እኮ ምላሽ ስሰጥህ እየገባህብኝ ነው። እኔ እኮ አሁን ምላሽ እየሰጠሁ ነው። ስለዚህ ምላሽ መጀመሪያ በነገራችን ላይ አንድ ደቂቃ ከ37 ሰከንድ ላይ ነበር ያቆምኩት። ላስጀምረውና በል አሁን እንዴት እንዳድርግ መሰለህ። እኔ አክቹዋሊ ጠየኩህና ሁለተኛው ክፍለ ዘመን ላይ እየጠየቀኝ እስካሁን አላስጀመርኩም እንዴ? እኔ እንዳለኩ ጭቅጭቅ ብቻ እኮ ነው። እሺ ላስጀምር፣ ይቅርታ። እንደውም በቃ ይሄን ጥያቄ ጠይቄ 50% አንተም ስለሰጠኝ እሰጥሃለሁ። ሁለተኛው ክፍለ ዘመን ላይ እስቲ መጽሐፍ ቅዱስ ብቻ ብሎ ያስተማራል ወይ ስለሆነ ወዳጄ አለ ብለህ ቅዱስ ኢራኔስን ጠቀስክልን፣ አነበብ ነው። ስለዛ አንተ የቅዱስ ኢራኔስ ትምህርት ላይ ያለህን ማብራሪያ አንፈልጉም። የቅዱስ ኢራኔስን እኛ ራሳችን መያዝ በቂያችን ስለሆነ እንደውም በቂ ነው። አሁን ወደ ቀጣይ እንደውም ምን እያደረኩ ነው ማለት ነው? እንዳላብራራ መንገድ እየተከታተለ አይደለም። በቃ ማስረጃህን የቅዱስ ኢራኔስ ሰው እንዲሰማው እንዲብራራ እንዳጨርስ። እሺ አሁን እባክህን ወዳጄ የኔ ጥያቄ ሰዓት እንዲትረብሽ እስቲ ከመጽሐፍ አስተምህሮ ኢንፋሊብል የሆነ አስተምህሮ አለ? እሺ ጥያቄውን ይሄን ተውከው። ኢንፋሊብል የሆነ አስተምህሮ አለ ወይ እኮ? ይሄኛውን ጥያቄ ተውከው ሳይመለስ እንትን አደረኩ። ኢንፋሊብል የሆነ አስተምህሮ አለ ወይ? አንተ መልስልኝ፣ አትቀልድ የምር። ከምን ላይ ነው ኢንፋሊብል የሆነ አስተምህሮ? ከምን ላይ ምን ላይ ያለ ኢንፋሊብል የሆነ አስተምህሮ አለ ወይ? በአስተምህሮ ምን ላይ መጽሐፍ ቅዱስ ላይ ተቀበለው እኮ አሁን እዚህ ላይ የተቀመጠ መጽሐፍ ቅዱስ ላይ እዚህ ላይ ነው እያልከኝ ያለህ ወይስ ደግሞ አሁን ተላልፎ እኛ ጋር ስለመጣው ነው? አንተ ደስ እንዳለህ ጥቀሰው። ኢንፋሊብል የሆነ አስተምህሮ የምትለው ከመጽሐፍ ቅዱስ ደስ እንዳለህ ጠቅሰዋለሁ። በጣም አሪፍ ልመልስልህ። አሪፍ ነው ልመልስልሽ። አሪፍ እሺ። እዚህ መጽሐፍ ቅዱስ ውስጥ ኢንፋሊብል የሆነ አስተምህሮ አለ። አስተምህሮን ኢንፋሊብል ያደረገው ራሱ እሱ ነው። አንድ ሁለተኛ ወደኛ ሲመጣ አስተምህሮ አለ ወይ? እየመለስኩልህ ነው። ኧረ በእግዚአብሔር አይደለም። ይኸው እንትኑን ሃይማኖቱን ራሱ ኢንፋሊብል ያደረገው መጽሐፍ ቅዱስን ምናምን እሱን አይደለም የጠየኩ ነገር ቢኖር ለምሳሌ እኔ እኮ እየቀጠልኩ ደግሞ በኋላ ምን አደረግህ መሰለህ? ጠነዝዝካትና ልመልስልህ እያቋረጥከኝ ነው። አይደለም በፍጹም። ይኸውልህ ስትጠየቅ ሌላ ነገር ነው የምትመልሰው። ሰው ባይዘህ ይታዘባል እኮ ቃሌ ድጋሚ ራሱ እንዳንወያይ ጭራሽ ስጠየቅ ጥያቄውን በፈለከው መንገድ መልሰው አልከኝ። ይኸውልህ ወዳጄ እንትን አድርገን ተደራርበን ከምናወራ ጨርስሽ ከየትም ይሁን ምን አልከኝ? ተደራርበን ከምናወራ ጨርስ። ጥያቄ ጨርስ። በጌታ ስም እንዴ እኔ ዝም ብዬ ስፔሲፊክ አድርጌ መዝዤ ልጠይቅህ ማለት ነው። ለምሳሌ እኮ እሱ ይሻላል። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል። ይህ ሃይማኖት ፋሊብል ነው ኢንፋሊብል? አልተሳሳተም። ፋሊብል ነው ኢንፋሊብል? ፋሊቢሊቲ የኔቸር ጉዳይ ነው። ትምህርቱ ራሱ ግን አልተሳሳተም። ይሄ አስተምህሮ ከእግዚአብሔር ነው አይደለም? ከእግዚአብሔር ነው፣ በደንብ ከእግዚአብሔር ነው። እሺ በጥምቀት ኃጢአት ይሰረያል የሚለው በነገራችን ላይ እሺ ቆይ እሱ ወደ በኋላ መጣበታለሁ። ከእግዚአብሔር ስለሆነ ከእግዚአብሔር እንደመሆኑ ያስተምሩ ኢንፋሊብል ነው አይደለም? ኦኬ በትክክል ከመጽሐፉ አንጻር እስከተተረጎመ ድረስ ያልተሳሳተ ነው። ሊሳሳት የማንችልበት ምክንያት በመጥፎ ሁኔታ ተተርጉሞ ሊቀርብ ስለሚችል አይደለም። ይሄው ኢንፋሊብል የሚለው ኔቸሩን ስለሆነ ማለት ነው። ወዳጄ ጥምቀት ለኃጢአት ስርየት የምትለው አንቺ ኢንፋሊብል ናት አይደለችም? ይሄው ምን በቃ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው
እኮ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው ትምህርት ወይም ደግሞ በጥምቀት ዳግም ለመወለድ ጥምቀት ያስፈልጋል የሚለው ማለት ነው። ስለዚህ ኢንፋሊብል ነው ብለኸኛል። ኢንፋሊብል ነው ብለህ አላልኩም፣ በጭራሽ አላልኩም። ኢንፋሊብል አይደለም፣ በጭራሽ አላልኩም። እሺ ቆይ አንዴ አሁን ልመልስልህ፣ እባክህ ልመልስልህ። በጣም እያቋረጥከኝ ስለሆነ ምላሹን እንድሰጥህ እንትን እያልክ አይደለም። ስለዚህ ምላሹ መጀመሪያ ጥያቄ ጥምቀት ለኃጢአት ስርየት የሚለው ትምህርት ራሱ ጥምቀት ለኃጢአት ስርየት የሚለው ትምህርት ራሱ ጥምቀት ለኃጢአት ስርየት የምትለው አሁን ናይሲን ክሪድ ላይ ያለችው ነው እያነሳ ያለው። ሶ ጥምቀት ለኃጢአት ስርየት የሚለው ራሱ የናይሲን ኮንስታንቲኖፖል ክሪድ ላይ መሆን አይጠበቅበትም። ምንድነው ዳግም መወለጃ ነው ለምሳሌ ጥምቀት ብለው ወሰደው። ለምሳሌ ዳግም መወለጃ ነው ዳግም መወለጃ ነው ብለን እንውሰድና ጥምቀትን ይሄ ነገር ኢንፋሊብል ነው ወይስ አይደለም የሚለውን ነው ወይም አይደለም በላይ መጀመሪያ። መልካም ትምህርቱ በቤተክርስቲያን ውስጥ ሲማር ፋሊብል ነው። እሺ ትምህርቱ ፋሊብል ነሰሰርሊ ግን ተሳስቷል እያልን አይደል? ተሳስቷል እያልን ግን አላልክም። ሰምቻለሁ። ተሳስቷል አላለንም፣ ግን ኢንፋሊብል ግን አይደለም። ፋሊብል ነው፣ ሊሳሳት ግን የሚችል ነው። እሺ የሥላሴ ትምህርት ለምሳሌ ወልድ ከአብ ጋር ኮንሰብስተንሻል ነው የሚለው ወይም በባህሪ አንድ ነው የሚለው ፋሊብል ነው ኢንፋሊብል ነው? መልካም አሁንም ሰዎች ሲያስተምሩት ሊያሳስቱ ስለሚችሉ ፋሊብል፣ ነገር ግን ትምህርቱ በራሱ ተሳስቷል ማለት ግን። እሺ ወንድሜ አሁንም ከወደ መጨረሻው ልጀምርና ደነግጋለሁና በመጣው ጊዜ ቀረው ነገር ደነግጋለሁ የሚል ሀሳብ አንስታል። በቃልም ይሁን በመልእክታችን የሚል ሀሳብ አንስታልና ምናልባት ሐዋርያው ጳውሎስ በመጣው ጊዜ ደነግጋለሁ ያለው ነገርና እንደዚሁም ደግሞ ይህንን በመልእክታችን ይሁን በቃላችን ያስተማርናችሁን ብሎ የተናገረውን ነገር በመጽሐፉ ያልተጻፈውን በዚህ ደረጃ የተቀመጠውን ነገር ተላልፎ እጅ ላይ የደረሰ ትምህርት አለ ከዛ ፈውጪ? ኦኬ ለምሳሌ ምንድነው በመጣው ጊዜ ደነግጋለሁ ብሎ የተናገረው ስለ ቅዱስ ቁርባን ከላይ ተናግሮ የመጣ ስለነበረ የቅዱስ ቁርባን ስርዓት ነው። ስለዛ የቅዱስ ቁርባን ስርዓት እንዴት መሆን እንዳለበት ለምሳሌ ሊደረጉ የሚገቡ ጸሎቶች ምናምን እንደዚህ ነገሮች በሁሉም ጥንታውያን አብያተ ክርስቲያናት አለ። በሁሉም ጥንታውያን አብያተ ክርስቲያናት ብቻ አይደለም። ፎር ዛ ማተር ዲዳኬ ላይ ሳይቀር ሊተርጂ ጋር የሚመስል ነገር ይታያል 14ኛው ሴክሽን ላይ ለምሳሌ። ስለዛ ለምሳሌ እንዲያሉ ነገሮችን ማግኘት እንችላለን። ከዛ ውጪ ግን በአስተምህሩ ደረጃ አየቃሪ ለምሳሌ መጽሐፍ ቅዱስ ላይ አለ ልትለኝ ትችላለህ። ለምሳሌ ጥምቀት ለኃጢአት ስርየት ነው የሚለው ለምሳሌ ላቋርጥህና እንግዲህ የጠየቁት ጥያቄ የነበረው ደነግጋለሁ የተባሉ እነዛ ነገሮች ድንጋጌዎቹ እንትንም ውስጥ አለ እዛኛውም ውስጥ አለ ብለኸኛል። እሱ ሳይሆን ጥያቄው አሉ ያልካቸው ነገሮች ጳውሎስ የደነገገው ነው። ይሄ ለቆሮንቶስ ሰዎች ጳውሎስ የደነገገው ነው። ይሄኛው ደግሞ ለተሰሎንቄ ሰዎች ጳውሎስ በመልእክቱ ሳይሆን በቃሉ የነገራቸው ነገር ነው ተብሎ የተቀመጠና በቅብብሎች እጅ ላይ የደረሰ ነገር አለ ወይ? እኔም እያልኩ ያለሁት ይሄን ነው። የትኛውን ነው እያልኩ ያለሁት? የደነገገውን በቤተክርስቲያን ሕይወት ውስጥ ግልጥ ሆኖ ማየት ይቻላል። ግን ይሄኛውን ጴጥሮስ ነው ያለው፣ ይሄኛውን ማቴዎስ ነው ያለው፣ ይሄኛውን እንደዛ ማለት አይጠበቅባቸውም። ትልቁ ቁም ነገር በቤተክርስቲያን ውስጥ ከእግዚአብሔር መምጣቱ እንጂ ከጳውሎስ መምጣቱ የጳውሎስ መኖሩ ግዴታ አይደለም። ለያዘልህ ሰዓት ይላል አስጀምረው። ችግር የለውም እንቀጥል። አስጀምር። እሺ ጥያቄው የነበረው አሁንም የተደነገገው ነገር ስፔሲፊካሊ ይሄ ነው የሚል የማይሳሳት ማስረጃ እጅ ላይ ያለው ኦፍኮርስ የማይሳት ማስረጃ አለኝ። እርሷን ቤተክርስቲያን ናት። ቤተክርስቲያን ውስጥ በየትኛውም ያቺ ቤተክርስቲያን ቤተክርስቲያን ስላልከኝ ማለት ነው። ያቺ ቤተክርስቲያን ጳውሎስ የደነገገላቸው ነገር ይሄ ነው ብላ በማይሳሳት መልኩ የሰጠች ማስረጃ ስቴታል። እሺ ከቅድም ጀምሮ ስናገርህ እንደነበረው በቃላቸው አስተምረዋል። በቃላቸው ያስተማሩት ነገር የሚቀጥለው እያንዳንዱ ቃል በቃል እንደዚህ ብለዋል የሚለው ሳይሆን በአስተምሮ ደረጃ በድንጋጌ ደረጃ የሚመጣ ስለሆነ ነሰሰርሊ ጳውሎስን ይህንን ያለው ጴጥሮስ ነው ይህንን ያለው እንድሪያስ ነው ያለው ይህንን ከጥንት ጀምሮ የለህም። በአጭሩ የለም ስፔሲፊካሊ የለም። በህይወት ውስጥ አይጠበቅበትም። ግን ወደ ሁለተኛው ጥያቄ ልሂድ። ችግር የለውም። ወደ ሁለተኛው ጥያቄ ልሂድ። ቤተክርስቲያን የእውነት መከማቻ ናት ብለሃል። የእውነት መከማቻ መሆኗ እንደው ይሄ የእውነት አምድና መሰረት የሚለው ሀሳብ ኢንፋሊቢሊቲዋን የሚያሳይ ነው ብለሃል። የእውነት አምድና መሰረት መሆኗ ኢንፋሊቢሊቲን ያሳያል ብሎ የነገረህ ማለት ነው? እሺ አንደኛ እዛው ጋር ቀጥታ ቴክስቱ ራሱ ይሄን ነገር ያሳያል። የመጀመሪያው ከምን አንጻር ከተባለ የሚጀምረው ቃሉ የእግዚአብሔር ማደሪያ ብሎ ነው የሚጀምረው። የእግዚአብሔር ማደሪያ ተብሎ የእግዚአብሔርን ቤት ሊሰሳት የሚችል ብሎ የተናገረ አንድም አባት አይቻልም። የእግዚአብሔር ማደሪያ በራሱ ጥያቄው የነበረው ቤተክርስቲያን ልትሳሳት እንደማትችል ጥያቄ የነበረው ቤተክርስቲያን ልትሳሳት እንደማትችል እንዴት ነው ይሄ የነገረህ ነው? ማን የነገረ ይሄንን ጠቅሶ ቤተክርስቲያን ልትሳሳት አትችልም ያለህ ማን ነው? እሱን ያሳየው እኮ ነው። አስቀድሜ ከቴክስቱ እየጀመርኩኝ ነው። ከቴክስቱ ሲጀምር ምንድነው ራሱ የእግዚአብሔር ማደሪያ የእግዚአብሔር ቤት ተብላ ስለተጠራች የእግዚአብሔር ቤትን ተሳሳች ናት ብሎ መናገር ስለማያስደፍር እሱ ራሱ በኢምፕሊኬሽን ስለሚያስቀምጥ ሌላ ጥያቄ ልቀጥል። በቃ ችግር የለውም። እስቲ እንግዲህ አሁን ባሲልን እንመልከትና ባሲል ሌተር 243 ላይ 4ኛው ቁጥር ላይ እንደዚህ ይላል ግሪቭ ዊዝ አስ ኦል ዩ ሁ ላቭ ዘ ብሪዘርን ወንድሞችን የምትወዱ ከኛ ጋር እንትን በሉ ከኛ ጋር ዘኑ ምናምን እያለ ይመጣና ከዛ በኋላ ለምንድን ነው ዘኑ የሚላቸው? እነዛ ደቀ መዛሙርት የተበተኑ ደቀ መዛሙርት አሉ። ስለነዛ ነው እየተናገረ ያለው። the pillars and foundation of truth are scattered abroad ይላል። እነዚህ ፒላር እና ፋውንዴሽን ኦፍ ትሩዝ የተባሉ ደቀ መዛሙርት ኢንፋሊብል ናቸው አይደል? ኦኬ እሺ ፒላር እና ፋውንዴሽን በሚል ተጠቅማቸዋል ነው
የተጠቀሱ ወንድሞችን ጥያቄ። እሺ ፒላር እና ፋውንዴሽን ስለተባለ ብቻ ኢንፋሊብል ናቸው ያስብላል። እኔ እንደዛ አይደለም ያልኩት። አሁን ቅድም ያቋረጥከኝ ለዚህ ነው። የኔ መልስ ሰዓት ስለሆነ እንዳታቋርጠኝ ከይቅርታ። እኔ ነኝ የምጠይቀው ጥያቄው የነበረው ፒላር እና ፋውንዴሽን መለስክልኝ። ፒላር እና ፋውንዴሽን መባሉ በራሱ አንዴ እየሰማኸኝ ጥያቄ ሰዓት እኔ ስለሆነ እኔ መስማት አለብኝ። ይሄ ሰዓት ፋውንዴሽን ፒላር እና ፋውንዴሽን የሚለው ሀሳብ ብቻውን አይሳሳትነትን አይገልጥም ብለሃል አይደለ? አንዴ መልስ ሙሉ ያድርጉ። ይሄ የአንተ የጥያቄ ሰዓት ነው። ትክክል ነገር የኔም ደግሞ የመልስ ሰዓት ነው። ጌታ ያክብርልኝ። እሺ ፒላርና ፋውንዴሽን የምትለው ቃል ብቻዋን አይደለም ኢንፋሊብል የሚያስብለው የተነገረው ለማን ቢሆን እናያለን። መጀመሪያ መጽሐፍ ቅዱስ ላይ ለቅድስት ቤተክርስቲያን ነው። ሲቀጥል ለቤተክርስቲያን ቅድም ያቋረጥከኝ ለምን እንደሆነ አሁን ተረዳሁት። እዛው ላይ የእግዚአብሔር ማደሪያ የሚላል የእግዚአብሔር ቤት ይላል፣ ሃውስ ኦፍ ጋድ ይላል። የእግዚአብሔር ቤት ሆኖ ግን ተሳሳች ነው እያላችሁን ነው። አይሆንም። ሲቀጥል ደግሞ ሰዓት እየገደልክብኝ ስለሆነ አባቶችን ደግሞ ቅዱስ ሄራኒስ ይህን ነው የመሳሳቢ ይዝና አባቶችን ለምን አልመለስኝ? አባቶችንም እየመለስከው አይደለም። እየመለስከው ስላልሆነ ወደ ቀጣይ ጥያቄ እንሂድ። የእውነት አምድና መሰረት የተባለው በዛ ስፍራ ላይ እንዲመለስ አልፈለግም። እንትን እየመለስከው ስላልሆነ ነው። እና ሰዓቴ ደግሞ እየሄደ 3 ደቂቃ ነው የቀረው። ላቁምልና መልሼ ሲጨርስ ይቀጥላል። ሰዓትን ላቁምልና። አይ ኖ አልፈልግም። ለምን እኮ ያው ያሳሰበ ሰዓት ከሆነ እባክህ አሁንም ሰዓቱ እየሄደ ስለሆነ ስማኝ። አዝናለሁ። እሺ ፒላር እና ፋውንዴሽን የተባለው ሁለተኛ ጢሞቴዎስ ላይ ፒላር እና ፋውንዴሽን የተባለው ስለ ዩኒቨርሳል ቸርች መሆኑን እንዴት አወቅ? እሺ ቀጥታ እዛው ክፍል ላይ አንደኛ ስፔሲፊክ አድርጎ የሆነች ቤተክርስቲያንን አልጠቀሰም። ባልጠቀሰበት ሁኔታ ቸርች ይላል። ፕላስ የእውነትና ምንድነው ፒላር ኤንድ ፋውንዴሽን ኦፍ ትሩዝ ይላል። የእውነት አምድና መሰረት ብሎ የህያው እግዚአብሔር ቤት ብሎ አስቀምጦታል። የእግዚአብሔር ማደሪያ የእግዚአብሔር ቤት ብሎ አስቀምጦታል። የትኛውንም ቸርች ቀጥታ ስፔሲፊክሊ ስላላስቀመጠ ዩኒቨርሳል ቸርቿን እንደሆነ ስለዚህ ዩኒቨርሳል ቸርች መሆኑን ራሱ አታውቅም። ምንም አይነት ማስረጃ የለም። ለማንኛውም ግን በምን አወቅ እየመለስኩልህ እኮ ስመልስ አታውቅም ትለኛለህ። አንዴ ቆይ ዩኒቨርሳል ቸርች የመሆኑን ጉዳይ በማስረጃ ያሳይ እንጂ ያንተን ሀሳብ አይደለም ንገረን ያልኩህ። ዩኒቨርሳል ሀሳብ አልነገርኩህም። ዩኒቨርሳል ቸርች መሆኗን የተናገረ አባት እስኪ ጥቀስ። የኔን ሀሳብ አይደለም የነገርኩህ ቀጥታ ከአባቶችም እንሰጥሃለሁ። ቀጥታ ግን እዛው መጽሐፍ ቅዱስ ላይም አንደኛ ዩኒቨርሳል ቸርች መሆኗን የተናገረ አባት እሺ ልነግርህ ነው። አንዴ ንገረኝ። አንዴ ስማኝ። አንደኛ እዛው መጽሐፍ ቅዱሱ ላይ የሆነች ቤተክርስቲያን አልጠቆመም። ባልጠቆመበት ሁኔታ የእንትን ቤተክርስቲያናት አይባልም። የተጻፈው ኤፒስሉ ይሄ ለፐርሰናል ኤፒስል ነው፣ ለግለሰብ የተጻፈ ለጢሞቴዎስ ነው። ስለዚህ የተጻፈው ከጀነራል ቤተክርስቲያን አንጻር እንደሆነ ግልጽ ነው። ከአባቶች ደግሞ ይሄው ግልጽ ነው ስትል ማስረጃ ምንድን ነው? ይህንን ዩኒቨርሳል ቸርችን ይናገራል ብሎ የነገረ ማን ነው? በማይሳሳት መልኩ ዩኒቨርሳል ቸርችን የሚያሳየው ያለህ ማለት ነው። አንድ ዩኒቨርሳል ቸርችን እንደሚያሳይ ነገርኝ ራሱ መጽሐፍ ቅዱስ አሳይቶኛል። ይሄው የቱ ጋር እግዚአብሔር ቤተክርስቲያን የሚለውን ዩኒቨርሳል ብለህ እንድተረጉም ማን ስልጣን ሰጠ? አሁን እኮ ሶሎስ ቁጭ ያየው መጽሐፉ ራሱ ነገረኝ እያልክ ነው። እኔ እየጠየቅኩ አላልኩም። ተረጋግተህ ከሰማኝ በጣም ግልጽ ነው። አባቶችን ነው። እሺ ከአባቶችም እጠቅስልሃለሁ ብያለሁ። ወደ ሄራኒስ ሲሄድ እኮ አቋረጥከኝና መለስከኝ። መጽሐፍ ቅዱስ ላይ የለም ብለህ የቅዱስ ሄራኒስ እዛው አግኝስ ሄረሲስ መጽሐፍ ምዕራፍ 3 ቁጥር 4 ላይ ይህንን ክፍል አንስቶ አብሮ አያይዞ ይናገራል። ምንድነው የእውነት ሁሉ መከማቻ መሆኗን የተናገረበት ክፍል ላይ ማለት ነው። ከዛ በኋላ ሲናገር ከበርባሪያን ምንድነው ከሌላ ጫፍ እስከ ሌላ ጫፍ ያሉ ሁሉ እምነትን እንደያዙ ትክክለኛውን ትምህርት እንደያዙ ይናገርና ይህንን የተናገረበት ክፍል ላይ ይህንን የሚናገረው ባይዚ ስለ ኢየሱስ የተናገረው እኮ ዩኒቨርሳል ቸርች ናት ብሎ እኮ ሲሄታር ዩኒቨርሳል መሆኗን ይሄ የሚያሳየው ከዛ ጫፍ እስከዛ ጫፍ ፖዝ አድርገውና እሺ ፖዝ አድርገውና ማለት ጀመርክ ማለት ነው። እሺ ማስረጃ ነው። ፖዝ አድርገው ማስረጃ ነው። አንዴ ሰዓት እንድሰጠኝ ማለት አንዴ ኖ ፖዝ አድርገህ ማስረጃ ነው። ማስረጃ እንድታወጣ አይ ግድ አይደለም። ባይዚ አቋቁም ይልሃል። አሁን ፖዝ ማድረግ ግድ አይደለም። እውነቱን ለምናገር ስማ ማስረጃ ልታወጣ ማስረጃ አውጣ። ማስረጃ ለማውጣት ሰዓት እየቆመልህ ምናምን አይደለም። እኔ ግን ያው ጀነረስ ሆኜ አስጀምርና ማስረጃ ነው። ችግር የለውም። እንደዚህ አቁሚ አውጥቼ ላሳይሽ ላስነበበ ቃሊ ወንድሜ ይሄን ሁሉ እስክታወጣ ሰዓቱ እንዲሄድ ነበር። ኦፍኮርስ አሁን መሄዱማ አይቀርም ነበረ። ማስረጃ አልከኝ እኮ ለዛ ነው ያቆምኩልህ። ከዚህ በፊት በነበረን ውይይት ማስረጃ ስትጠይቀኝ ፖዝ አድርገህ ነው ማስረጃ የጠየቀኝ። ባይዘው ደብል ስታንዳርድ አይሆንብህ። ለማንኛውም ቀጥል፣ ችግር የለውም። ቆይ አንዴ ፖዝ አድርግልኝና ልመልስልህ ብለህ ነው። ፖዝ አድርግልኝና ራስህ ነህ እንጂ ፖዝ አድርጌዋለሁ ማስረጃ አውጣ ያልከውማ ራስህ ነህ። ያም ሆነ ግን ይሄ ግዴታችን አይደለም። እኔ አሁን በጣም ጀነረስ ሆኜ ነው እንጂ ይሄ ግዴታ ይሆን አይደለም። ግን ቆይ አንዴ ትንሽ ጠብቀኝ፣ ይቅርታ። መጽሐፍ ልግለጥልህና ላሳየህ።
እሺ አጌንስት ሄረሲስ ስንት ላይ ነው ልከተልህ? ስንት ላይ ላውጣልህ? አጌንስት ሄረሲስ 3ኛ መጽሐፍ ቡክ 3 ላይ ስንት ላይ ላውጣልህ? እሺ ቡክ 3 4ኛው ቻፕተር ላይ። እሺ 4ኛው ቻፕተር ላይ አውጥቻለሁ። ቁጥር ስንት? እሺ ቁጥር 1 እና ቁጥር 2 ነው የምናነበው። ሶሪ እሺ ቀጥታ ላንብበው ትከታተላለህ። እሺ ሰዓትን አስጀምር ይላሉ። የእውነት አምድና መሰረት ከሚለው ትንሽ ላንብበልህ። የእውነት አምድና መሰረት ይላል ካልከው ጀምረህ አንብብ። ቆይ አንዴ አላስጀመርኩትም። እሺ ሰዓትን ችግር የለም ፈታ በል። አላስጀመርኩትም። 4ኛው ምዕራፍ ላይ ብሎ ነው የሚጀምሩት። the truth is to be found nowhere else but in the Catholic Church, the sole depository of apostolic doctrine. ተረጉማለሁ። ይሄ ነው ተረጉማለሁ። ምናልባት እንግሊዘኛችን እንግሊዘኛ ከከበደቻችሁ ጋይስ ምን አለ? እውነታው ያለው በዓለም አቀፋዊቷ ዲ ካቶሊክ ቸርች። ካቶሊክ ማለት የሮም ቤተክርስቲያን አይደለችም። የሮም ቤተክርስቲያን ሳትሆን ካቶሊክ ቸርች ማለት ዓለም አቀፋዊ ቤተክርስቲያን ማለት ነው። እውነታው ያለው በዓለም አቀፋዊቷ ቤተክርስቲያን እንጂ ሌላ ቤትም አይደለም ይላል። ስለዚህ የሚጀምረው ከማን ነው? ከካቶሊክ ከዓለም አቀፋዊቷ ቤተክርስቲያን። ያው ዓለም አቀፋዊቷ ይላል ምናምን ላልከው ማለት ነው። the sole depository ምን ዲፖዚተሪ? አሁንም ዓለም አቀፋዊቷ ቤተክርስቲያን አትሳሳትም ወይስ ትሳሳታለች? ይሄ ደግሞ እንትን የሚለው ሀሳብ ፒላር የሚለው ሀሳብ ያለ መሳሳትን ጉዳይ ያሳያል። አንዴ እዚህ ጋር እሺ፣ አንዴ እንትኑ ልበልና ምንድነው ልጨርስ ይሄንን አትሊስት አንብቤ ማለት ነው። ከዛ ጋር የተገናኘ ሀሳብ እየተናገረ ስለሆነ ማለት ነው። ኦኬ እሺ፣ መሀል ላይ ገብተህ እንዳታቋርጠኝ ሰዓት ላስጀምርልህ መሰለኝ። እሺ አስጀምሩ። ሰዓት ያስጀመርከው መስሎኝ ነው። አላስጀመርኩትም። ያው አንድ ደቂቃ ፍሬሊ እንደዚሁ እንድናወራ ነበረ። እሺ ላስጀምርልህ። አስጀምር። እሺ ስለዛ ቤተክርስቲያን እንደዚህ ይልና the sole depository of apostolic doctrines የሐዋርያዊ ሃይማኖት ሐዋርያዊ አስተምህሮ ብቸኛ ማከማቻ ይላታል ነው ቤተክርስቲያን። the sole depository ብቸኛ ያ እንደዚህ ትላለህ እንዴ ቃሊ ምን እያልከኝ ነው ብራዘር? ፒላርና ፋውንዴሽን የሚለው አይሳሳትነትን ያሳያል የሚለው ልታሳየን ነበር ያሰፈው። አንዴ ነው አዎ ና ሌላ ሳይኮ ነው። ከተቀጣል አድርጎ ደግሞ እንደዚህ ይላል። አንዴ ሰዓትን ላቁምልህ 10 ሰከንድ ስለቀረ እያቆምኩኝ ምናምን በቃ ኦሬዲ ሰዓቱ ስለሄደ አስጀምረው። አንዴ ይቅርታ። እሺ የሆነ አጭር ነገር ብቻ ላንብብልህ መሰለኝ። እሺ ቁጥር 5 ላይ ኖ ሶሪ ቁጥር 2 ላይ ሄድ። በአንተ ደግሞ ቁጥር 2 ላይ ማለት ነው። ከስንት ነው የሚጀምረው? ከአንድ ነው። ኦኬ ከ4 ነው የሚጀምረው። ከ4 የሚጀምር ከሆነ 5 ነው ቁጥር ላይ ማለት ነው። which course many nations of those barbarians የሚለው ነው። to which course many nations of those barbarians who believe in Christ do ascend, having salvation written in their hearts by the Spirit without paper or ink ያለ መጽሐፍ ቅዱስ ማለት ነው። and carefully preserving the ancient tradition የጥንቱን ትውፊት በመያዝ believing in one God the creator of heaven and earth and all things therein። እሺ እንደዚህ ያለ ይናገራል። ይሄን ነገር የተናገረው ምን አለ? ከሁሉም አቅጣጫ ያሉ አሁን ይሄ ነገር ምንድነው ዓለም አቀፍ ቤተክርስቲያን እንደሆነች በምን ይታወቃል? አንደኛ ይሄው በዚህ መልኩ ስለሚያስቀምጥ ቁጥር 1 ላይ ደግሞ ከላይ ከፍ ብለህ ስትናገር ምንድነው ስትመለከት እውነታው ያለው በቤተክርስቲያን ውስጥ እንጂ ከቤተክርስቲያን ውጪ የትም የለም ይላል። እዛው ጋር ቁጥር 1 ላይ ይላል። ሰዓቱን ስላስቆምከው የጠየቅኩህን አይደለም እየመለስክ ያለው ፒላርና ፋውንዴሽን አይሳሳተኝነትን እንደሚያሳይ ልታሳየኝ ነበረ። እውነቱ የሚገኘው የሚለው ላይ ነው እስካሁን ያለው። እሺ አንድ ፒላርና ፋውንዴሽኑ ደግሞ ቆይ አንዴ ፒላርና ፋውንዴሽኑ ደግሞ ዩኒቨርሳል ቸርችን የሚያሳይ ነው የሚል ሀሳብ ነበረ ልታሳየኝ የነበረው። እስቲ እያሳየኝ ያለው በዓለም ዙሪያ ስላሉ አብያተ ክርስቲያናት እየነገርከኝ ነው። አንደኛው እሱ ነው። እያሳየኝ ያለው አሁን እያሳየው ያለሁት ምን መሰለህ? አንተ የጠየቀኝ ምንድነው ቀጥታ ያቺ ምንድነው አምድና መሰረት የምትለው ብቻ ሰዓቱ ኦሬዲ አልቋል። ባይዚ ያሉትማ ስለዛ ወደ እኔ ሰዓት እንለፍ። በቃ እኔ በጣም እኮ የጠየቁን እያልኩኝ ነው። ስለዛ በቃ አልቋል። የጠየቁን ስላልመለስከው እንደዛ ሳይሆን መሀል ላይ ትገባለህ። እሺ አሁንም መስማት ለማንኛውም ቀጥል። አንተ ቀጥል እስኪ ታዲያ የጠየቅኩህን መልስ እንጂ አልከኝ ወንድሜ። አንድ ጊዜ እሺ ስማኝ። አቁሜ እየመለስኩልህ ስለሆነ ከሰዓቱ አልፏል። የተነሳንበት አካሄድ አይ ቲንክ የተወሰነ ሚስ አደረግከው መሰለኝ። አንደኛ እዛው መጽሐፍ ቅዱስ ላይ 1 ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ በእግዚአብሔር ማደሪያ እንዴት ልትኖር እንደሚገባ ልጽፍልህ ግድ ይለኛል ብሎ ይናገራል። የእግዚአብሔር ማደሪያ የእግዚአብሔር ቤት ሃውስ ኦፍ ጋድን የሕያው እግዚአብሔር ቤተክርስቲያን ይላታል። ያ ዓለም አቀፋዊ ቤተክርስቲያን እንደሆነች በምን አወቅ አልከኝ?
አንደኛ እዛው መጽሐፉ ላይ ግልጽ ነው። በምን አለ ቸርች ይላል ጋር ይለና ፒላርና ፋውንዴሽን ብለኸኛል። በጌታ ዓለም አቀፋዊ ቤተክርስቲያን እንደሆነች ለምናወቅ ብለኝ እኮ ለእሱ ማስረጃ እኮ በጣም እስካሁን ባወራንበት ሆነ እናውራና ኢራኒስ አድርገህ በቃ ቆይ ስማኛ ሆነ በቃ የጠየቅኩት ጥያቄ ሌላ የመለስኩት መልስ ሌላ። ፒላርና ፋውንዴሽን ዩኒቨርሳል ቸርችነትን ያሳያሉ የነበረ እስካሁን ድረስ ፒላርና ፋውንዴሽን ዩኒቨርሳል ቸርችነት እንደሚያሳይ አይደለም ያልከኝ። ቆይ አንዴ ለማንኛውም ወደ አንተ ጥያቄ ምን ይችላል? ወንድሜ እባክህ ፒላርና ፋውንዴሽን የሚለው ዓለም አቀፋዊ ለመሆኑ ማሳያ ነው ወይ? እንደዛ አይደለም ያልከኝ። እዛ ጋር የተጠቀሰችው ቸርች ራሱ ዓለም አቀፋዊ ለመሆኗ ምንድነው ማስረጃ ነው ያልከኝ። ለሱ ደግሞ መለስኩልህ ከመጽሐፍ ቅዱሱም እንደዚሁ የሆነ ዲፖዚተሪ ተብሎ የምትጠራው ዓለም አቀፋዊ ተብሎች ደግሞ ከቅዱስ ኢራኒስ አሁን እያሳየው ነው። አንተ መሀል ማለት